በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው ዕለት ለሚከበረው የደብረ ታቦር እንኳን አደረሳችሁ አደረሰን። ከጌታችን ኢየሱስ ክርስቶስ 9 አበይት በዓላትና 9 ንዑሳት በዓላት። ከእነዚህ የጌታችን አበይት በዓላት አንዱ በየዓመቱ ነሐሴ 13 ቀን የምናከብረው የደብረ ታቦር በዓል ነው። የደብረ ታቦር በዓል ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በታቦር ተራራ ብርሃነ መለኮቱን ክብረ መንግሥቱን መግለጡን በማሰብ በየዓመቱ በድምቀት ይከበራል። የነቢያትና የሐዋርያት ምስክርነት ይተረጎምበታል። በዓለ ደብረ ታቦር ጌታችን ምስጢረ መለኮቱን የገለጠበት ብርሃን ይታየበትና ድምፀ መለኮቱ የተሰማበት ዕለት ስለሆነ የብርሃን በዓል ይባላል። ደብረ ታቦር የሁለት ቃላት ጥምር ሲሆን ደብር ማለት ተራራ፣ ታቦር ደግሞ በናዝሬት አካባቢ በሰማርያ አውራጃ በገሊላ ወረዳ የሚገኝ የረጅም ተራራ ስም ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ተራራ ላይ ብርሃነ መለኮቱን በመግለጡ ተራሮችም የፈጣሪያቸውን ተአምራት በማየታቸው የነቢያት ትንቢት ተፈጽሟል። በዘመነ መሳፍንት ባርቅ ሲሳራን ከነሰራዊቱ ድል ያደረገው በደብረ ታቦር ተራራ ላይ ነበር። የዚህም ታሪክ ምሳሌነቱ ባርቅ የጌታችን ሲሳራ ደግሞ የአጋንንት ነው። ጌታችን በደብረ ታቦር ክብሩን በመግለጽ በአይሁድ እያደረ አምላክነቱን እንዲጠራጠሩ ያደረጋቸውን አጋንንትን ድል የማድረጉ ምሳሌ ነው። በዚህ ተራራ ነቢዩ ሳሙኤል ትንቢት ተናግሮበታል። ንጉሥ ሳኦልም ከ3 ሰዎች ጋር ተገኝቶበታል። በሳበው አብርሃምና ኖህ በዚህ ተራራ ላይ ቀስተ ደመና ተተክሎ አይተዋል። አባታችን ኖህም ይህንን ተራራ መካነ ብርሃን የብርሃን ቦታ ብሎ ጠርቶታል። የሐዲስ ኪዳን ወንጌል ጸሐፊያን ግን ረጅም ተራራ፣ ቅዱስ ተራራ ከማለት በስተቀር የታቦር ተራራ ብለው ስሙን አልጠቀሱትም። ሆኖም ኢየሱስ ክርስቶስ በዚህ ተራራ ላይ ክብሩን እንደገለጠና የዚህም ተራራ ስም ታቦር መሆኑን ሐዋርያት በሲኖዶሳቸው ገልጠዋል። ኢትዮጵያዊው ሊቅ ቅዱስ ያሬድም ይህንን ረጅም ተራራ ደብረ ታቦር እያለ በድጓው አስፋፍቶ ጽፏል። ጌታችን ኢየሱስ ክርስቶስ ሰው የሆነ አምላክ ነው። ሰው የሆነ ጌታ ነው። ሰው የሆነ ንጉሥ ነው። ጌትነቱና ንግሥናው በጸጋ እንደከበሩ ቅዱሳንና በኃላፊ ሥልጣን እንደተሾሙ ምድራውያን ነገሥታት በጊዜ የሚገደብ ሰጭና ከልካይም ያለበት አይደለም። አምላክነት፣ ጌትነት፣ ንግሥና የባሕሪ ገንዘቡ ነው። ከማንም አልተቀበለውም፣ ማንም አይወስድበትም። የድኅነታችን መሠረቱም የጌታችን ፍጹም አምላክ ፍጹም ሰው መሆን ነው። እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው። በምድርም መካከል መድኃኒትን አደረገ ማለቱ ለዚህ ነው። ጌታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቃቸው። ቅዱስ ጴጥሮስም አንተ የሕያው እግዚአብሔር ልጅ ነህ ብሎ መሰከረ። ቅዱስ ጴጥሮስ በመንፈስ ቅዱስ ገላጭነት የመሰከረውን ምስክርነት ከአብ ከመንፈስ ቅዱስ ይሰሙ ዘንድ ከነቢያት ሙሴና ኤልያስ አንደበት ይረዱ ዘንድ በታምራት የደነደነ ልባቸውን ይከፍት ዘንድ በተስሎተ ቂሳርያ ቅዱስ ጴጥሮስ የሃይማኖት መሠረት የሆነውን የጌታችንን ነገረ ተዋህዶ ከመሰከረ ከ6 ቀን በኋላ አዕማደ ሐዋርያት ተብለው የተጠሩትን ጴጥሮስ፣ ያዕቆብና ዮሐንስን ይዞ ወደ ተራራ አወጣቸው። ተራራ የወንጌል ምሳሌ ናት። ተራራ ሲወጡት ያስቸግራል፣ ከወጡት በኋላ ግን ከታች ያለውን ሁሉ ሲያሳይ ደስ ይላል። ወንጌልም ሲማሯት ታስቸግራለች። ተማሯት በኋላ ግን ጽድቅና ኀጢአትን ለይታ ስታሳውቅ ደስ ታሰኛለች። አንድም ተራራ የመንግሥተ ሰማያት ምሳሌ ነው። ተራራን በብዙ ጻር እንዲወጡት መንግሥተ ሰማያትንም በብዙ መከራ ያገኟታልና። አንድም ተራራ የቤተ ክርስቲያን ምሳሌ ናት። በደብረ ታቦር ምስጢረ ሥላሴ እንደተገለጠ በቤተ ክርስቲያንም የቅድስት ሥላሴ አንድነትና ሦስትነት ይነገርባታልና። ተራራ መሠረቱ ከመሬት አናቱ ከሰማይ እንደሆነ ሁሉ ቤተ ክርስቲያንም መሠረቷ በምድር ሲሆን ራሷ ክርስቶስ በሰማይ ነውና። የቤተ ክርስቲያን አገልጋዮቿ የተጠሩት ከምድር ከዓለም ሲሆን ክብራቸው ግን በሰማይ ነው። ቅዱስ ጳውሎስ እኛስ አገራችን በሰማይ ነውና እንዲል
ሦስቱ ሐዋርያት በተራራ ሳሉ ጌታችን መድኃኒታችን ኢየሱስ ክርስቶስም ሲጸልይ ሳለ መልኩ በፊታቸው ተለወጠ። ፊቱም እንደ ፀሐይ ብሩህ ሆነ፣ ልብሱም እንደ በረድ ጻዕዳ ሆነ። ሰውነቱን አልካዱም፣ አምላክነቱን ግን ተጠራጥረው ነበርና አምላክነቱን ከሰውነቱ አዋህዶ ነገረ ተዋሕዶን ገለጠላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ32 ዓመት ከ6 ወር ከ13 ቀን በዘመነ ማቴዎስ በወርኃ ነሐሴ በዕለተ እሁድ በደብረ ታቦር ብርሃን መለኮቱን ገልጧል። በዓለም ሳለው የዓለም ብርሃን ነኝ፣ ብርሃን ሳለላችሁ በብርሃን ተመላለሱ፣ እኔ የዓለም ብርሃን ነኝ፣ በሞት ጥላ መካከል ላሉ ብርሃን ወጣላቸው እንዳለ ፀሐይ ጽድቅ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆች የተስፋ ብርሃን፣ የእውቀት ብርሃን፣ የዓይን ብርሃን፣ የሕይወት ብርሃን የሆነውን ብርሃኑን ገለጠ። ቅዱስ ማቴዎስ በፊታቸው ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ሲል የክርስቶስ ፊቱ እንደ ፀሐይ የበራው የብርሃኑም ኃይል ያንጸባረቀው የብሉይ ኪዳን መሪ እንደነበረው እንደ ሙሴ ፊት ብርሃን ያለ አይደለም። ሙሴ ከሲና ተራራ ሲወርድ የፊቱ ቆዳ እንዳንጸባረቀ አሮንና እስራኤልም ይህንን ስላዩ ወደ እሱ ይቀርቡ ዘንድ ፈሩ። ሙሴም እግዚአብሔር ያዘዘውን ለእነሱ ተናግሮ ከጨረሰ በኋላ በፊቱ መሸፈኛ አደረገ። የሙሴ የጸጋ ነው፣ የክርስቶስ ግን የባሕሪ ነው። ከሞተ ብዙ ዘመን የሆነው ሙሴን ከመቃብር አስነስቶ ቀጥሎም በእሳት ሰረገላ ያረገውንና በብሔረ ሕያዋን የሚኖረውን ኤልያስን ወደ ደብረ ታቦር እንዲመጡ ያደረገበት ምክንያት እርሱ የባሕሪ አምላክ መሆኑን እንዲመሰክሩ ነው። በጥበብ የተሞላ ቅዱስ ጳውሎስ በምስክርነቱ እንዲህ አለ። ስለዚህ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱ ለሾመው የታመነ ነበረ። ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባ ሆኖ ተቆጥሯልና። ከዚህ በኋላ ጥቂት ጥቂት እያለ የጌታችንን የክርስቶስን አምላክነቱን አስረዳ። ከሙሴ ክብር ይልቅ የሚበልጥ ክብር ለእርሱ ይገባዋል ብሎ ይህን ስለ አምላክነቱ ተናገረ። ነቢዩ ኤልያስም ደግሞ ከብሔረ ሕያዋን መጥቶ እኔ የሰማይ ዝናብ እንዳይሰጥ ብለጉም እሳት ባዘንብ እስራኤልን ከክፋታቸው ማዳን የማይቻለኝ ነኝ፣ እንዴት የኔን ፈጣሪ ኤልያስ ነህ ይሉሃል? ኤልያስ ፈጣሪ እግዚአብሔር ይበሉህ እንጂ በማለት የባሕሪ አምላክነቱን በደብረ ታቦር ላይ መስክሯል። ሥርዓተ ቅዳሴ የሚፈጽሙ ልዑካን 5 መሆናቸውም በደብረ ታቦር የተገኙትን ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብንና ዮሐንስን ያስታውሱናል። ዘወትር በቤተ መቅደሱ የሚፈተተው ቅዱስ ሥጋውና ክቡር ደሙ ደግሞ በደብረ ታቦር ብርሃነ መለኮቱን የገለጠው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። አምላካዊ ፈቃድህስ ከሆነ በዚህ ተራራ ላይ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳስ እንስራ ብሎ ጠየቀ። ቅዱስ ጴጥሮስ በዚህ መኖር ለእኛ መልካም ነው ሲል መናገሩም ጌታችን በታምራቱ ሲራቡ እያበላቸው፣ ሲጠሙ እያጠጣቸው፣ ሲታመሙ እየፈወሳቸው፣ ቢሞቱ እያስነሳቸው፣ ሙሴም እንደ ቀድሞ ደመና እየጋረደ መና እያወረደ ባሕር እየከፈለ ጠላትን እየገደለ፣ ኤልያስ ደግሞ ሰማይን እየለጎመ እሳት እያዘነመ ዝናብ እያቆመ በደብረ ታቦር ለመኖር መሻቱን ያመለክታል። ዳግመኛም 3 ጎጆ እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ በማለት የእርሱንና የሁለቱን ሐዋርያት ጎጆ ሳይጠቅስ አርቆ መናገሩ በአንድ በኩል ትሕትናውን ማለትም ለእኛ ሳይል ነቢያቱን አስቀድሞ ባልንጀሮቹ ሐዋርያትን አለመጥቀሱን፣ እንደዚህም ከጌታችን ጋር ለመኖር ያለውን ተስፋ ሲያመለክት፣ በሌላ በኩል ደግሞ የቅዱስ ጴጥሮስን ድክመት ማለትም የክርስቶስን አምላክነት በሚገባ አለመረዳቱን ያሳያል። ጌታችንን በተራራ ላይ በሰው ሰራሽ ቤት ይኖር ዘንድ ጠይቆታልና። ጌታችንም ሐዋርያቱን ወደ ተራራው የወሰዳቸው ብርሃነ መለኮቱን ሊገልጥላቸው እንጂ በዚያ ለመኖር አልነበረምና ቅዱስ ሉቃስ ጴጥሮስ በደብረ ታቦር የተናገረውን የሚለውንም አያውቅም ነበር በማለት ገልጦታል። ከደመናም የምወደው ልጄ ይህ ነው እርሱን ስሙት የሚል ቃል መጣ።
ቅዱስ ጴጥሮስም ይህንን ሲናገር ብሩህ ደመና መጥቶ ጋረዳቸው። ልመለክበት የወደድኩት ለምስጢረ ተዋሕዶ የመረጥኩት የምወልደው ልጄ ይህ ነው፣ እርሱንም ስሙት የሚል ቃል መጣ። በዚህም የሥላሴ ምስጢር ለዓለም ለሦስተኛ ጊዜ ተገለጸ። እግዚአብሔር አብ ደመናን ተመስሎ የምወልደው ልጄ ይህ ነው እያለ እግዚአብሔር ወልድ ሥጋን ተዋህዶ ፍጹም አምላክ ሲሆን ፍጹም ሰውም ሆኖ እግዚአብሔር መንፈስ ቅዱስ በነጭ ደመና ተመስሎ ተገልጸዋል። ስለዚህም ደብረ ታቦር ጌታችን ብርሃነ መለኮቱን ክብረ መንግሥቱን የገለጠበት እንዲሁም የሥላሴ አንድነት ሦስትነት የተገለጠበት ብላ ቤተ ክርስቲያናችን ታስተምራለች። ደብረ ታቦር በዓል ከ9ኙ የጌታችን አበይት በዓላት አንዱ ስለሆነ በቤተ ክርስቲያናችን ከዋዜማው ጀምሮ እስከ በዓሉ ፍጻሜ ድረስ ማህሌት ይቆማል። ጌታችን ብርሃነ መለኮቱን ሲገልጥ ነጎድጓዳማ ድምፅ መሰማቱን የብርሃን ጎርፍም መውረዱን በማሰብ በሀገራችን በኢትዮጵያ ያሉ ወጣቶች የነጎድጓድ ምሳሌ አድርገው ጅራፍ በማጮህ የብርሃን ጎርፍ ምሳሌ አድርገው ችቦ በማብራት ያከብሩታል። በአጠቃላይ በወንጌሉ ያመንንና በስሙ የተጠመቅን ክርስቲያኖች የደብረ ታቦርን በዓል ስናከብር ቅዱስ ጴጥሮስ እኛ በዚህ መኖር መልካም ነው እንዳለው ደብረ ታቦር በምትመሰለው በቤተ ክርስቲያን ውስጥ ሆነን የቤተ ክርስቲያናችንን ሕግና ሥርዓት አክብረን በምግባር በትሩፋት አጊጠን በቤቱ ጸንተን እስከ ሕይወታችን ፍጻሜ መኖር መንፈሳዊ ግዴታችን መሆኑ ማወቅ መንፈሳዊ ጥበብ መሆኑን መገንዘብ ይኖርብናል። ለቅዱሳን ሐዋርያት ነገረ ተዋሕዶን በታቦር ተራራ የገለጠ ነቢያት ሐዋርያት የመሰከሩለት የጥበቡ ጸጋ ብዛት የማይታወቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረ ተዋሕዶን አውቀን ተረድተን ለሌሎች የምናስረዳበትን ጥበብ መንፈሳዊ ይግለጥልን። አሜን።